በስፋት ኢንቨስት ለማድረግና ሌሎች የቻይና ኩባንያዎችንም ወደዚህ እንዲመጡ ለማድረግ እንሰራለን። ይህንን የሁለቱን ሀገራት የኢኮኖሚ ትስስር ወደ ላቀ ዲፕሎማሲ ለማሸጋገር በሚኒስትር ማዕረግ የቻይና ብሔራዊ ህዝባዊ ኮንግረስ ከፍተኛ ባለስልጣን የሆኑት ሉኦ ሹጓንግ የሚመሩት የልዑካን ቡድን በኢትዮጵያ ተገኝቶ ሰፊ ውይይት አድርጓል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው ቻይና በአጭር ጊዜ ውስጥ ላስመዘገበችው አስደናቂ እድገት ዋነኛ ምክንያት በሀገሪቱ የሰፈነው የህግ ተገዥነት መሆኑን ጠቅሰው በሀገራቱ መካከል ያለውን የንግድ ትስስር ማመጣጠን በሚቻልበት ሁኔታዎች ላይ ማብራሪያ ሰጥተዋል። ሁለቱ ሀገሮች መካከል የንግድ ግንኙነቱ በጣም እያደገ መጥቷል። እንደሰማችሁት ለኢትዮጵያ ቻይና አሁን ትልቋ የንግድ አጋር ናት። ወደ የሁለቱ የንግድ እንትን ወደ 5 ቢሊዮን ዶላር ደርሷል። እንደዚሁም ደግሞ ቻይኒዝ ኢንቨስተርስ ኢትዮጵያ ውስጥ ብዙ ኢንቨስት ያደርጋሉ። ከ5 ቢሊዮን በላይ 2000 ፕሮጀክቶች በላይ ኢንቨስት አድርገዋል ኢትዮጵያ ውስጥ። ወደ 560 ሺህ ኢትዮጵያውያንን ቀጥሮ ያሰራሉ እና ይሄ እያደገ የመጣውን የሁለቱን ሀገሮች ግንኙነት የበለጠ እያጠናከርን ለመሄድ ጠቃሚ ነው የሚል ነው። ይህንን የኢንቨስትመንትና የንግድ ዕድል በመሰረተ ልማትና በስራ ፈጠራ መደገፍ ደግሞ የነገው የቤት ስራ መሆኑን በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አጽንኦት ሰጥተዋል። የሁለቱ ሀገራት ግንኙነት በንግድ፣ በኢንቨስትመንት እንዲሁም ደግሞ በባህል ልማትና በቱሪዝም፣ በትምህርት እነዚህ ጉዳዮች ዙሪያ ነው። እንደምታውቀው እንግዲህ ቻይና ከሌሎች በተለየ ሁኔታ የኢትዮጵያ ልማት የምትደግፍ ሀገር ናት። ያም ማለት በኪሎት ራሱ አሁን የሚሰሩ መሰረተ ልማቶች በገንዘብ ብቻ አይደለም፣ የኪሎትና የቴክኖሎጂ ትራንስፈር ላይ በተከታታይ የኢትዮጵያን የመሰረተ ልማት ግንባታ ላይ ይሳተፋሉ። ያ ደግሞ የስራ ዕድል በመፍጠር ከፍተኛ ጥቅም እያስገኘ እንደሆነ ለወጣቶቻችን የቴክኖሎጂ ሽግግር እንዲሁም ደግሞ የክህሎት ልውውጥም እያመጣ እንደሆነ ምክንያቱም ከቻይና መሐንዲሶች ጋር የሚሰሩ ወጣቶቻችን እነሱ የሚሰሩትን ሪፕሌስ አድርጎ የሚሰሩበት ሁኔታ አለ ማለት ነው። የልዑካን ቡድኑ መሪ ሉኦ ሹጓንግ በበኩላቸው ቻይና ከኢትዮጵያ ጋር በንግድ፣ በኢንቨስትመንት፣ በቱሪዝምና በባህል ዘርፎች ያላትን አጋርነት ወደ ላቀ ደረጃ ለማሸጋገር መዘጋጀቷንና በጋራ የመስራት ቁርጠኝነታቸውንም ገልጸዋል። በቻይናና በኢትዮጵያ መካከል ያለው አጋርነት ለደቡብ ትብብር እንደ ምሳሌ የሚጠቀስ ነው። በትምህርት፣ በሳይንስ፣ በባህልና በህብረተሰብ ጤና ዘርፎች በጋራ ለመስራት ቆርጠናል። የእኛ ምክር ቤቶች የሁለትዮሽ ግንኙነታችን በንግድ፣ በኢንቨስትመንትና በህዝብ ለህዝብ ትስስር አማካኝነት ለሁለቱ ሀገራት ህዝቦች ተጨባጭ ጥቅም እንዲያመጣ በቅርበት መስራታቸውን ይቀጥላሉ። የልዑካን ቡድኑ ጉብኝት በኢትዮጵያና በቻይና መካከል ያለውን ሁለንተናዊ ስትራቴጂካዊ አጋርነት ይበልጥ የሚያጠናክር ነው። በምክር ቤቶቹ መካከል የሚደረገው የልምድ ልውውጥም በሁለቱ ሀገራት መካከል ያለውን የንግድ ኢንቨስትመንትና የቴክኖሎጂ ትብብር ወደ ላቀ ምዕራፍ እንደሚያሸጋግረውም ይጠበቃል። አንዳንድ ኢትዮጵያውያን ህይወታቸውን ገብረው በአርበኝነት የኢትዮጵያን ነጻነት ለማረጋገጥ ይተጋሉ። አንዳንዶች ዕውቀታቸውን፣ አንዳንዶች ጉልበታቸውን፣ አንዳንዶች ጊዜያቸውን ይሰዋሉ። ከናንተ ደግሞ የኢኮኖሚ አርበኝነት ይፈልጋል። እናንተ ካላመረታችሁ ወታደር ደሞዝ የለውም። እናንተ ካላመረታችሁ የምታዩት ማንኛውም የልማት እንቅስቃሴ ሊከናወን አይችልም። በትጋት በህብረት በአንድነት መስራት ከቻል ኢትዮጵያ ሉዓላዊ፣ ነፃ፣ ክብሯን የጠበቀች ሀገር አድርገን ለልጆቻችን ማስረከብ እንችላለን። ይህ እንዲሆን ሁላችን በታላቅ ውሳኔና ቁርጠኝነት መስራት ይጠበቅብናል። እንቀጥላለን። ወደ ተከታዩ ዘገባን የምናልፍ ቀዳማይ ልጅነት ላይ ኢንቨስት ማድረግ ለነገ ብልጽግና ምቹ መደላደል መፍጠር ነው። የትምህርት ቤት ምገባ መርሃ ግብር ተጠናክሮ መቀጠል ደግሞ የማህበረሰብን ሸክም እያቃለለ ይገኛል። አልጋነሽ ተካ በቀዳማይ ልጅነት ልማት ዙሪያ ጥንቅር አዘጋጅታለች። እንከታተል።
የቀዳማይ ልጅነት የእድገት መጠን በሌላው የእድሜ ወሰን ከሚኖረው እድገት በእጅጉ የፈጠነ ነው። የሰው ልጅ የአእምሮና የአካል እድገት መሰረት ነው። የቀዳማይ ልጅነት ልማት ስንል የመጀመሪያዎቹ ዓመታት ማለት ነው። የሰው ልጅ የመጀመሪያዎቹ ዓመታት ይሄ ከጽንስ ጀምሮ በእኛ ፖሊሲ ውስጥ ያለው እስከ 6 ዓመት ነው። በሌሎቹ እስከ 8 ዓመት አለ፣ ግን ልዩነት የለውም። 7 እና 8 ወደ ትምህርት ቤት ስለሆኑ የሚዘነጉ አይደሉም የሚል ነው ጽንሰ ሀሳቡ። ኢትዮጵያ ህጻናት ሰብአዊ መብታቸው ተጠብቆ እንዲያድጉ የሰራች ሲሆን አህጉር አቀፍና ዓለም አቀፍ ስምምነቶችን ተቀብላ በማጽደቅና በመተግበር ረገድም ከቀዳሚዎቹ ሀገራት ተርታ ትሰለፋለች። ለቀዳማይ ልጅነት ልማት ልዩ ትኩረት የሰጠችው ኢትዮጵያ ነገ ላይ ብልጽግናዋን የሚያረጋግጥ ትውልድ እያበቃች ትገኛለች። የምናወጣው ወጪ የምንደክመው ድካም ሁሉ የወደፊቷን ኢትዮጵያ መስራት ነው እንጂ ወጪ አይደለም። ተመልሶ የምናገኘው ኢንቨስትመንት ነው ብለን ነው የምናስበው። ስለዚህ ኢትዮጵያ ትክክለኛ አቅጣጫ ላይ ነው ያለችው። $1 በቀዳማይ ልጅነት ዘመን ኢንቨስት ማድረግ $13 ያስገኛል የሚልና በየአመቱ እስከ 13% አካባቢ ትርፋማ ያደርጋል የሚል ነው አጠቃላይ ጥናት የሚያሳይ። ስለዚህ ለሀገራችን መጻኢ ዕድል ትውልድን ግንባታ ወሳኝነት አለ። 2017 ዓ.ም ላይ የወጣውን አጠቃላይ የትምህርት አዋጅ ተከትሎ በመላው ሀገሪቱ ከ35,000 በላይ የቅድመ አንደኛ ደረጃ ትምህርት ቤቶች ተገንብተዋል። ጅማሬውን በአዲስ አበባ ያደረገው የትምህርት ቤት ምገባ ፕሮግራም ለወላጆች ለተማሪዎችም ሆነ አጠቃላይ ለማህበረሰቡ እፎይታን ሰጥቷል። ለወላጆች ምለው አንደኛ ነገር በተለይ ለእናቶች ለልጅ የምንቋጥር ምን ትበላለች ብለው የሚጨነቁትን አንደኛ ነገር ቀንሶላቸዋል እና ሌላኛው ደግሞ ለእኛ ምለው ደግሞ ትምህርታችንን ነቅተን ረሃባችንን ትንሳንን ነቅተን እንድንከታተል አድርጎናል። ሌላ ደግሞ ይሄ ምግብ ቤት ሳይጀመር በፊት ብዙ አቅም የሌላቸው ተማሪዎች ምግብ ይዘው ሳይመጡ እዚህ የተለያዩ በሽታ ፌንት የሚሰሩ አሉ እና አሁን ደግሞ በቃ ምን ልበል ብቻ በጣም ጠቅሞናል። በመውለድ ምክንያት ልጆቻቸውን ሲያሳድጉ 14 ዓመት 6 ዓመት ቤት ውስጥ ቁጭ ያሉ እናቶች እግዚአብሔር ይመስገን ይሄ ድል ተፈጥሮልን ልጆቻችንን መግበን እኔ ስራ ድል ማግኝተን እዚህ ቦታ ላይ ጥሩ ስራ እየሰራን ነው እየኖርን ያለ ነው። አንደኛ የስራ እድል ተከፈተልን፣ ሁለተኛ ልጆቻችን ሞራል ኖሯቸው ሰርተን ሰጥተናቸው በቃ ያለ ምንም ሀሳብ ፍሪ ሆኖ ይማራሉ ማለት ነው። ክልሎችም የአዲስ አበባን ተሞክሮ በመውሰድ የትምህርት ቤት ምገባ ፕሮግራም ላይ በስፋት እየሰሩ ይገኛሉ። ክልሎች ያንን ሞዴል እየተከተሉ እየሰሩ ነው። አሁን የድሬዳዋ ከተማ አስተዳደርን እየደገፍናቸው ነው። ስቴት ፋርም አቋቁመዋል። ከተማ አስተዳደሩ 18 ሄክታር መሬት አትክልቶች ይመረታሉ። እዛ ላይ ኪችን እያደራጀንላቸው ነው። እርሻው አምርቶ ወደ ኪችኑ ይልካል፣ ኪችኑ ደግሞ ወደ የትምህርት ቤቶቹ ይልካል። ስለዚህ በሚቀጥለው መስከረም ጀምሮ 5,000 ልጆችን ሬጉላርሊ የሚመግብ ትልቅ ፕሮግራም እየጀመሩ ነው። የአዲስ አበባ ከተማ አስተዳደር ለሰጠው ትኩረትና እያደረገ ላለው ውጤታማ እንቅስቃሴ ለክብርት ከንቲባ አዳነች አቤቤ እንዲሁም ማስተዳደራቸው በኢፌዴሪ መንግስትና በራሴ ስም በዚህ በተከበረ ጉባኤ ስም ማመስገን እፈልጋለሁ። የቀዳማይ ልጅነት ልማት የአንድ ወገን ተግባር ብቻ ሳይሆን የሁሉም ኢትዮጵያዊ የቤት ስራ ነው። በከተማ አስተዳደሩ የተጀመረው ይህ ትጉ ጥረት በሁሉም ዘርፍ ተጠናክሮ ሲቀጥል ኢትዮጵያ በልጆቿ ክንድ ከፍ ብላ የምትታይበት ጊዜ ሩቅ አይሆንም። ዛሬ በልጆች ላይ ኢንቨስት ማድረግ ነገ በታላቅነት መከበር ነው። አሁን ደግሞ ምርጫን ወደ ተመለከተ ጉዳያችን እንለፍ። 7ኛው ጠቅላላ ምርጫ ሰላማዊ፣ ነጻና ፍትሃዊ እንዲሆን በሚዲያ የሚተላለፉ የፖለቲካ ፓርቲዎች ክርክር ሚናቸው የጎላ ነው። የምርጫው ሂደት በስሜት ሳይሆን በፖሊሲ አማራጮች ላይ እንዲመሰረት ምሁራንና መራጮች አስተያየታቸውን እየሰጡ ይገኛሉ። ዝርዝሩን ብሩክታዊት አስራት አጠናቅረዋለች። ግንቦት 24 2018 ዓ.ም ድምጽ መስጫ ቀን የተቆረጠለት የ7ኛው ጠቅላላ ምርጫ በማስመልከት የሚዲያ ክርክሮች አዲስና ተስፋ ሰጪ መልክ ይዘው ቀርበዋል። የተለያዩ የፖለቲካ ፓርቲዎች በልዩ ልዩ መገናኛ ብዙሃን ብሎም በህዝባዊ የውይይት መድረኮች በመገኘት የፖሊሲ አማራጮቻቸውን ለህዝብ እያስተዋወቁ ይገኛሉ። በአሁኑ ወቅት እየተካሄዱ የሚገኙት የምረጡኝ ዘመቻ መድረኮች የዴሞክራሲያዊ ስርዓት ግንባታ ማሳያ ከመሆናቸውም በላይ ክርክሮቹ በስሜት ሳይሆን በሀሳብ የበላይነት ላይ ያተኮሩ መሆናቸው ልዩ ያደርጋቸዋል። ከዲሞክራሲ እሴቶች አንዱ የህዝብ ሉዓላዊነት ማረጋገጥ ነው።
የህዝብ ሉዓላዊነትን ደግሞ የሚረጋገጠው ምንድነው ካልን ፓርቲዎች በሚያቀርቧቸው አማራጮች ይወሰናል። የፖሊሲ አማራጮች፣ ስትራቴጂ አማራጮች ይወሰናል። እኛ ሀገር ፖለቲካ ፓርቲዎች ሲከራከሩ ያዩዋቸው በሁለት መልኩ አለ። በጣም በርካታ ፓርቲዎች የፖሊሲ ሀሳብ አላቸው፣ አማራጭ አላቸው። ስትራቴጂያቸው ምን እንደሚሆን የሚከራከሯቸው ሀሳቦች ሽጠዋል ፓርቲዎች። ምክንያቱም ባገኟቸው ሚዲያዎች፣ በመገናኛ ብዙሃን ሀሳብ ነው የሚሸጡት። ሀሳባቸው ለመላ ኢትዮጵያ ደርሷል የሚል እምነት አለኝ። በጣም በርካታ ፓርቲዎች እንዳልኩሽ የዓለም አቀፍ የሚዲያ የፖለቲካ ፓርቲዎች የክርክር ስታንዳርድ ጠብቀው እርስ በርስ ተከባብረው አከራካሪ ሚዲያዎችንም በደንብ አክብረው ጠያቂም እርስ በርስ ሲጠያየቁ ሲመላለሱ አይተናል። ይሄ መለመድ ያለበት ነው። አስተያየታቸውን የሰጡን መራጮች በበኩላቸው በሚዲያ የሚተላለፉት እነዚህ የክርክር መድረኮች የትኛው ፓርቲ የተሻለ የፖሊሲ አማራጭ ይዞ ቀርቧል የሚለውን ለመለየት ትልቅ እገዛ አድርጎላቸዋል። በሚዲያ በመንገድ ላይ ቅስቀሳ እየተደረጉ ያሉ እድሎች ወይም ደግሞ ግንዛቤዎች ማህበረሰቡ፣ እኛም ወጣቶች፣ አጠቃላይ ሁሉም ሰው ቀጥታ ዝም ብሎ በይበል ሳይሆን በእውቀት ላይ ተመስርቶ በሚያነሱት ሀሳብ ላይ ተመስርቶ በቂ እውቀት ኖሯቸው እንዲመርጡ እድል ይፈጥራል። እንደዚህ አይነት ሂደቶች አሁን በቋሚነት ደረጃ ላይ ይህን ያህል ጊዜ ተሰጥቶ በሚዲያ ማስተዋወቅ መቻላቸው፣ ስራዎቻቸውን በሰዓትና ጊዜ ጠብቀው በሬዲዮ፣ በቲቪ፣ በተለያዩ የማስታወቂያ ስልቶች ማድረግ መቻላቸው እድል የፈጠረበት ሂደት ነው ያለው። ማህበረሰቡ በጊዜው የሚመጥን አውቆ ተረድቶ ቀጣይ ሀገር ያስተዳድራል የሚባለውን ሰው በእውቀት ተመርጦ እንዲመርጥ እድል ፈጥሯል ብዬ እኔ አምናለሁ ማለት ነው። አሁን ባሉት ነባራዊ ሁኔታ ከሰባተኛው ሀገራዊ ምርጫ ጋር ተያይዞ ጥሩ ግንዛቤዎች እየተፈጠሩ ነው ብዬ አስባለሁ። እንደ አንድ ወጣት የሚወክለውን ያስተዳድረኛል የሚለውን መንግስት ይመርጣል ብዬ አስባለሁ። ህብረተሰቡ ካለው ከሚዲያ ላይ ከሚያደርገው ቅስቀሳ አካባቢ ላይ ወይም በየጎዳናው ላይ ከሚደረገው ቅስቀሳ አንጻር የትኛውን መምረጥ እንዳለብኝ ጥሩ ግንዛቤ ፈጥሮልኛል ብዬ አስባለሁ። እንግዲህ የሰባተኛው ሀገራዊ ምርጫ የፓርቲዎችን ክርክር እያየን ነው። ፖለቲካ ፓርቲዎች የምርጫ ክርክር ትልቁን ነገር ያሳየን ፓርቲዎች ምን አይነት ሀሳብ እንዳላቸው በግልጽ ያየንበት ነው። ኢትዮጵያ ለሰባተኛው ጠቅላላ ምርጫ እያደረገች ያለው ዝግጅትና እንቅስቃሴ ኢትዮጵያ ዲሞክራሲን በተግባር እየተለማመደች መሆኑን ትልቅ ማሳያ ነው። በተለይም በሚዲያ የሚተላለፉት የፓርቲዎች የክርክር መድረኮች መራጩ ሕዝብ ከስሜታዊነት ወጥቶ የፓርቲዎችን የፖሊሲ አማራጮች በጥብቅና በሰከነ መንፈስ እንዲመረምር ሰፊ እድል የሚፈጥሩ ናቸው። ፓርቲዎች ሲከራከሩ፣ ሲነጋገሩ፣ ሲወያዩ ትንሽ እየበሰል እንሄዳለን የሚል እይታ አለኝ። ሁለተኛው እንደ ማህበረሰብ ደግሞ ዲሞክራሲ የምንረዳበት መንገድ፣ ምክንያቱም አሁን ቅድመ ምርጫ ላይ ያለ ነው። የምርጫው ቀን አለ፣ ድምፅ እንሰጣለን። አሸናፊ ፓርቲ ሊኖር ይችላል፣ የሚሸነፍ ፓርቲ ሊኖር ይችላል። ከዛ በኋላ ቀጥሎ ያለው ድህረ ምርጫው ነው። ድህረ ምርጫው ማለት ድምፅን የመቀበል አሸናፊ የሆነውን ፓርቲ እንኳን ደስ አለን፣ አብረን ተወዳድረናል፣ ተፎካክረናል፣ ለአንድ ሀገር ነው፣ ለአንድ እሳቤ ነው ያቀረብነው የሚል መለመድ አለበት። ምክንያቱም አሁን የምርጫው ቀን ራሱ የምናደርግበት ሂደት ምርጫው ሰላማዊ እንዲሆን አሁን ቅድመ ምርጫው ሂደት የሄድንባቸው ያለ እንከን ብዙዎቹ ነገሮች ጥሩ ሂደዋል። የምርጫው ቀን ደግሞ በአንድ ቀን ስለሆነ ምርጫው እንግዲህ እንደ ምርጫ ቦርድ ስኬጁል፣ ከዛ በኋላ ድህረ ምርጫው ነው ውጤት መቀበል ነው። እዚህ ውስጥ ሁሉ ያልፋል ዲሞክራሲ። ስለዚህ ዲሞክራሲ የሂደት ውጤት ነው፣ በአንድ ቀን የሚገነባ አይደለም። በዚህ ሂደቶች ውስጥ ዲሞክራሲ እኛ ሀገር ላይ ጥሩ እምርታዎች አሉት የሚል ይታለ። የፖለቲካ ፓርቲዎች ሀሳባቸውን በነፃ የአየር ሰዓትና በተለያዩ መንገዶች ማቅረባቸው ለምርጫው ሂደት ፍትሐዊነትና ተአማኒነት ላይ የራሱን አሻራ ያሳርፋል። በመሆኑም ፓርቲዎች እርስ በርስ ከመካሰስና ከመጠቃቀስ ይልቅ የገዛ የፖሊሲ አማራጮቻቸውንና የሀሳብ የበላይነታቸውን በማንጸባረቅ ላይ ማተኮር ይገባቸዋል። የጥላቻ የተወሰኑ ሰዎች፣ ግለሰቦች ላይ ንግግሮች አይተናል። ይሄ ወደፊት ይስተካከላል ብለን እናምናለን። የፓርቲዎቻችን መለመድም የሌለበት። ሁለተኛው በጭብጥ ጉዳይ ላይ ይሄ አርጊው ሲያደርጉ ሀሳብ ይነሳል። ለዛ ሀሳብ አርጊው ማድረግ ሲገባቸው ስድም የሚመስሉ አንዳንዴ እንግዲህ ማህበረሰባችን የሚቀበልበት ጉዳይ አለው። ስለዚህ የዚያን ነገሮች ቢሻሻሉ ወደፊት ፓርቲዎቻችን ያንን ቢያደርጉ፣ ምክንያቱም መከራከር ያለብን በፖሊሲ፣ በስትራቴጂ፣ በፕሮግራም
የኔ ፓርቲ ነገ መንግስት ቢሆን ኢትዮጵያ ውስጥ ኢኮኖሚውን እዚህ አደርሳለሁ፣ የውጭ ጉዳይ ፖሊሲው እንደዚህ ይሆናል፣ ብሔራዊ ጥቅሜ በዚህ መልኩ አስጠብቃለሁ፣ የትምህርትና የጤና ማህበራዊ ግንኙነቱን ይሄን አደርጋለሁ የሚል ሀሳብ ለኢትዮጵያን መሸጥ መቻል አለባቸው። ሀሳብ ነው እችን ሀገር የሚያስተዳድረው፣ ሀሳብ ወደ ተግባር ነው የሚሄደው። ስለዚህ ሀሳባቸውን ከትችት በዘለለ ወጥተው የፖለቲካ ፓርቲዎች ያላቸውን ለዚህ ለመራጩ ህዝብ ያላቸውን ርዕዮተ ዓለም፣ አስተሳሰብ፣ አመለካከት ላይ ትኩረት አድርገው በደንብ ቢያቀርቡልን ለእኛም ለመራጮች የተሻለ እይታ ይኖረናል ብዬ አስባለሁ። የፓርቲዎች የክርክር ይዘትና በመካከላቸው ያለው የመቻቻል ባህል ይበልጥ ተጠናክሮ መቀጠል ምርጫው ሰላማዊ ሆኖ እንዲጠናቀቅና ተአማኒነት ያለው የምርጫ ውጤት ለመመዝገብ ወሳኝ መሰረት ይጥላል። የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው ማኑፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ሥራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። የተወደዳችሁ ተመልካቾች አዲስ ቀን ነው እየተከታተላችሁት የምትገኙት። አዲስ ቀን ይቀጥላል። ከዚህ በመቀጠል ደግሞ የጠዋት ገበያና ስፖርታዊ መረጃዎች በተከታታይ ይቀርባሉ። ከኔ ጋር በኋላ ላይ ተመልሰን እንገናኛለን። መልካም ጊዜ። እውነተኛ የስኬት መሠረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ።
ሰላም ጤና ይስጥልኝ ተመልካቾቻችን፣ እንዴት አድራችኋል? ከአዲስ ቀን የጠዋት ገበያ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ከዜናዎቹ ጋር ብሩክታዊት አስራት አብራችሁ ቆያለሁ። ወደ ቀዳሚ መረጃችን እንለፍ። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት ባለፉት 10 ወራት ከ600 ቢሊዮን ብር በላይ ገቢ ሰበሰበ። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ የ10 ወራቱን የእቅድ አፈጻጸም አስመልክተው በሰጡት መግለጫ ላይ እንደገለጹት ተቋሙ በቴክኖሎጂ የታገዘ ቁጥጥር በመተግበሩ በማጭበርበር ሊታጣ የነበረ 256.7 ቢሊዮን ብር ወደ ገቢ መቀየር ተችሏል። ሂሩትም ቢያለ ተጨማሪ አላት። በኢትዮጵያ የተተገበረው የማይክሮ ኢኮኖሚ ማሻሻያ ተከትሎ የሀገር ውስጥ ገቢን በማሳደግና የኮንትሮባንድ እንቅስቃሴን በመግታት ረገድ የጉምሩክ ኮሚሽን ሚና የጎላ ሆኗል። ኮሚሽኑ በ2018 በጀት ዓመት 725 ቢሊዮን ብር ለመሰብሰብ ያቀደ ሲሆን ባለፉት 10 ወራት ከ600 ቢሊዮን ብር በላይ መሰብሰብ ችሏል። ተቋሙ አሰራሩን በቴክኖሎጂ በማዘመኑና ቁጥጥርን በማጥበቁ ባለፉት 10 ወራት ብቻ ካለፈው ዓመት ጋር ሲነጻጸር ከ258 ቢሊዮን ብር በላይ ብልጫ ያለው ገቢ አስመዝግቧል። የ2018 ምርት ገቢ በእቅድ ደረጃ ወደ 725 ቢሊዮን ብር ለመሰብሰብ የገቢ ስርዓቱ ከሚያመነጨው ገቢ 725 ቢሊዮን ለመሰብሰብ አቅደን በ10 ወራት ባሳለፍነው 10 ወራት 600 ቢሊዮን 233.6 ሚሊዮን ወይም ደግሞ የእቅዱን 100.22 ቢሊዮን ለመሰብሰብ ተችሏል። ይሄ የገቢ እቅድ አፈጻጸም ከባለፈው ዓመት በጣም ከፍተኛ ብልጫ ያለው ነው። 258 ቢሊዮን ብር ብልጫ አለው የ10 ወር አፈጻጸም። ለዚህ የገቢ እድገት አፈጻጸም አስተዋጽኦ ካደረጉ ጉዳዮች መካከል የሀገራዊ የማክሮ ኢኮኖሚ ሪፎርም ለዚህ ገቢ እድገት የራሱ የሆነ ቀጥተኛ የሆነ አስተዋጽኦ አበርክተዋል። ሁለተኛውና ትልቁ የኢትዮጵያ ጉምሩክ ኮሚሽን በተከታታይነት የወሰዳቸው የሪፎርም ስራዎች ለዚህ ገቢ እድገት ከፍተኛ የሆነ አስተዋጽኦ አበርክተዋል። በተለይም በኮንትሮባንድና በማጭበርበር ሊባክን የነበረ ከፍተኛ የሀገር ሀብት በማዳን በኩል የተመዘገበው ስኬት የተቋሙን ሪፎርም ውጤታማነት ያረጋገጠ ሆኗል። በቴክኖሎጂ የታገዘ ጥብቅ ቁጥጥር መተግበሩ በህገወጥ መንገድና ማጭበርበር ምክንያት ሀገር ልታጣ የነበረውን 256 ቢሊዮን ብር ማዳን ተችሏል። በተጨማሪም በኮንትሮባንድ ዝውውር ላይ በተወሰዱ እርምጃ ከ23 ቢሊዮን ብር በላይ ግምት ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ውለዋል። 1 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶች በውጪም በገቢም ኮንትሮባንድ ኮሚሽኑ በቁጥጥር ስር ያዋለበት ሁኔታ አለ። እነዚህ የገቢ ኮንትሮባንድ እቃዎች ለብቻ በአይነት ስንመለከት የኤሌክትሮኒክስ ደረጃቸውን ያልጠበቁ ወይም ደግሞ ሀገር ውስጥ እንዲገቡ ያልተረጋገጡ መድኃኒቶች፣ አልባሳት፣ አዲስም አሮጌም የምግብ ፍጆታዎች፣ መጠጦች ደረጃቸውን ያልጠበቁ ወይም የተከለከሉ መለዋወጫዎች፣ ኮስሞቲክስ፣ የግንባታ እቃዎች፣ ሲጋራ የመሳሰሉት ናቸው። ከውጭ ኮንትሮባንድ አኳያ የግብርና ምርቶች፣ ማዕድናት፣ የኢንዱስትሪ ምርቶች፣ የቁም እንስሳት፣ ህገወጥ ገንዘብ ዝውውርና የመሳሰሉት ናቸው። በጥቅሉ ወደ 256.7 ቢሊዮን ብር በዚህ መንገድ ወደ ገቢ የተቀየረበት ሁኔታ አለ። ባለፉት 10 ወራት ማለት ነው። ከገቢ አሰባሰብና ከቁጥጥር ስራው ጎን ለጎን ተቋሙ የሀገር ውስጥ ኢንቨስትመንትን ለመደገፍና የማምረት አቅምን ለማሳደግ ከ329 ቢሊዮን ብር በላይ ከቀረጥ ነጻ ማበረታቻ ማድረጉም ተጠቁሟል። በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በመሰረተ ልማትና በመሳሰሉት መንግስት ከፍተኛ ኢንቨስትመንት ያፈሳል። በቀረጥ ነጻ ማበረታቻ አማካኝነት ለዚህ ደግሞ አገልግሎት የሚሰጠው የኢትዮጵያ ጉምሩክ ኮሚሽን ነው። ኮሚሽኑ ባለፉት 10 ወራት ወደ 329.2 ቢሊዮን ብር የተገመቱ በገንዘብ ሚኒስቴርና በሕግ የተፈቀዱ የቀረጥ ነጻ ማበረታቻ አገልግሎት ሰጥተዋል ማለት ነው።
የኢትዮጵያ ጉምሩክ ኮሚሽን በኮንትሮባንድ ተግባር ላይ የተሰማሩ 1295 ህገወጦችን በቁጥጥር ስር በመዋል ለህግ ማቅረብ የቻለ ሲሆን በቀጣይም የሪፎርም ስራዎችን በማስፋትና የንግድ ስርዓቱን በማዘመን የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ እንደሚሰራም አስታውቋል። በኢትዮጵያ ዲጂታል የግብይት ስርዓት በተቀመጡለት የህግ ማዕቀፎችና በመሰረተ ልማት ግንባታዎች ታግዞ የዜጎችን ህይወት እያቀለለ ይገኛል። ዘርፉ የመንግስትን ትኩረት ያገኘው ከለውጡ በኋላ ቢሆንም በጥቂት ዓመታት በከፍተኛ መጠን እየተስፋፋ ነው። ፍሬው ተረታ በዚህ ጉዳይ ላይ ያዘጋጀችው ዘገባ አለ፣ አብረን እንከታተልበት። ዓለም በቴክኖሎጂ ምጥቀት ወደ አንዲት መንደር እየተጠቃለለች በምትገኝበት በዚህ ዘመን የገጽ ለገጽ ግብይትን የሚያስቀሩ የዲጂታል አማራጮች የዕለት ተዕለት እንቅስቃሴዎቻችን ዋነኛ አካል ሆኗል። ኢትዮጵያም ይህንን የዘመኑን ፈጣን የዲጂታል ኢኮኖሚ ግንባታ ጉዞ ተቀላቅላለች። ሀገራዊ ለውጡን ተከትሎ ዲጂታል ግብይት ስርዓትም ከፍላጎት ባለፈ የኢትዮጵያን ሁለንተናዊ የህልውና ጉዳይ እየሆኑ መጥቷል። በተግባር ላይ የሚገኘው የዲጂታል ሽግግርም በዘፈቀደ የሚመራ ሳይሆን ጠንካራ የህግ ማዕቀፍ የተበጀለት ነው። ባለፉት ጥቂት ዓመታት የታቀደው የህግ ማሻሻያ ለዘርፉ መነቃቃት ትልቅ ሚና ተጫውቷል። በተለይም የኤሌክትሮኒክስ ግብይት አዋጅ በሀገሪቱ ታሪክ ለመጀመሪያ ጊዜ ለዲጂታል ፊርማ፣ ለኤሌክትሮኒክስ ውሎችና ለመረጃ ጥበቃ ህጋዊ እውቅናን በመስጠት በሻጭና በገዢ መካከል ጠንካራ መተማመንን ፈጥሯል። ከዚህም ባለፈ የዲጂታል ኢትዮጵያ ስትራቴጂ 2025 በግብርናው፣ በማምረቻው እንዲሁም ደግሞ በቱሪዝም ዘርፎች የቴክኖሎጂን አቅም ለመጠቀም እንደ ፍኖተ ካርታ እያገለገለ ይገኛል። ማንኛውም የዲጂታል ግብይት ያለ አስተማማኝ ኢንተርኔትና የኃይል አቅርቦት ሊታሰብ አይችልም። ይህንን የቴክኖሎጂ ግስጋሴ በዘላቂነት ለማስቀጠል የታላቁ ህዳሴ ግድብ መጠናቀቅና እንደ ፀሐይ ኃይል ያሉ ተለዋጭ አማራጭ ለዲጂታል ዘርፉ አስተማማኝ የኃይል ምንጭ የሆነ ነው። በተለይም የፀሐይ ኃይል አማራጭን በገጠራማ የሀገሪቱ ክፍሎች የኢንተርኔትና የዲጂታል አገልግሎትን ለማስፋት ቁልፍ ሚናን እየተጫወተ ነው። የዲጂታል ግብይት ሌላኛው ፈተና የነበረው የአድራሻ ስርዓትና የሎጂስቲክ ጉዳይ አሁን ላይ መፍትሄ እየተበጀለት ነው። በአዲስ አበባና በተለያዩ ከተሞች እየተገነቡ ያሉ የኮሪደር መሰረተ ልማቶች የቤት ቁጥርና የመንገድ ስያሜዎች ጉዳይን ግልጽ እያደረገ ሲሆን በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አማካኝነት እየተገነባ ያለው የዲጂታል አድራሻ ስርዓት ለእያንዳንዱ ቤትና ህንፃ መለያ በመስጠት ምርትና አገልግሎት ቤት ለቤት ለሚያደርሱ ተቋማት እፎይታን እየፈጠረ ይገኛል። ዛሬ ሸማቾች በአካል ወደ ገበያ መሄድ ሳይጠበቅባቸው ገበያውን በእጅ ስልካቸው ላይ ማምጣት ተችሏል። እንደ ዘመን ገበያ ያሉ ሀገር በቀል መተግበሪያዎች የግብይት ባህላችንን ከመሰረቱ መቀየራቸውን ቀጥሏል። እንደ ፌስቡክ፣ ቴሌግራም እና ቲክቶክ ያሉ ማህበራዊ ድረገጾች ደግሞ ለጥቃቅንና አነስተኛ ኢንተርፕራይዞች ዋነኛ የገበያ መድረክ ሆኗል። ይህንን ግብይት ይበልጥ ደህንነቱ የተጠበቀ ለማድረግ የቴሌብርና የኤምፔሳ የሞባይል ገንዘብ አገልግሎት እንዲሁም የፋይዳ ዲጂታል መታወቂያ ግብይቱን ያለ ስጋት እንዲከናወን የጎላ ሚና እየተጫወተ ይገኛል። በጥቅሉ የዲጂታል ግብይት በኢትዮጵያ ገና በጅማሮ ላይ ያለ ቢሆንም የህግ ማዕቀፎችን መተግበር፣ የመሰረተ ልማት ግንባታና የማህበረሰቡን የቴክኖሎጂ ፍላጎት ማደግ ጉዞ በጠንካራ መደላደል ላይ እንዲመሰረት ለማድረግ አስችሏል። ከጊዜ ወደ ጊዜ በፍጥነት እየተስፋፋ ያለው የከተማ ግብርና ስራ ዜጎች የምግብ ዋስትናቸውን እንዲያረጋግጡ እያስቻለ ነው። በርካቶች ከፍጆታ ያለፈ ምርት አምርተው ለገበያ በማቅረብ ኑሯቸውን እየደጎሙና የዋጋ ንረትን ለመከላከል የሚደረገውን ጥረት እያገዙ ይገኛሉ። ሳምሶን በላይ በዚህ ጉዳይ ላይ ያዘጋጀው ጥንቅር አለ። በኢትዮጵያ በስፋት እየተሰራበት የሚገኘው የከተማ ግብርና የአትክልትና ፍራፍሬ ልማት፣ የዶሮ እርባታ እንዲሁም የወተት ላምና የንብ ማነብ ስራዎች ላይ ያተኮረ ነው። የእነዚህ ስራዎች መስፋፋት ደግሞ በገበያው ውስጥ የፍላጎትና አቅርቦት አለመጣጣም የሚያስከትለውን የዋጋ ንረት ለመቆጣጠር የራሱን አስተዋጽኦ ያበረክታል። አቶ ዘውጋ አለማየሁ በለሚኩራ ክፍለ ከተማ ባላቸው አነስተኛ ቦታ ላይ የከተማ ግብርናን ተግባራዊ በማድረግ ውጤት ማምጣት ችለዋል። ግለሰቡ በዘርፉ የተሰማሩ ዜጎች በአጭር ጊዜ ተጠቃሚ መሆን እንደሚችሉ ማሳያ ሆኗል። በጓሮ አትክልት፣ በንብ እርባታና ላሞች፣ ወተት ላሞች ከጓሮ አትክልት ወደ 30-40 ሺህ ብር አይጠፋበትም። ለራሴም ለቤትም ለሽያጭም እጠቀማለሁ። ወተት በቀን 100 ሊትር ይሆናል። እንደዛ ነው። አልፎ አልፎ ደግሞ ይጨምራል ወይም ይቀንሳል፣ አይታወቅም። እዚህ በአማካኝ ነው የምነግርህ ያለው። በአዲስ አበባ በተለያዩ ክፍለ ከተሞች እየተተገበሩ የሚገኘው የከተማ ግብርና የዜጎችን የምግብ ዋስትና ለማረጋገጥ ከማስቻሉም ባለፈ ከፍጆታ የሚተርፉ ምርቶችን ለገበያ በማቅረብ ተጨማሪ የገቢ ምንጭ እየፈጠረ ይገኛል። የሌማት ትሩፋት ከተጀመረ በኋላ ከዚህ በፊት አንዲት እናት ለቤቷ ራሱ ለቤተሰቧ የሚያስፈልገውን ነገር ለመግዛት ምናልባት ራሷ የተለየ ገቢ እና ስራ ካሌላት
ከባሏ ገቢ የሚጠይቅበት በዛ ደግሞ ቤተሰቧን የምታኖርበት ሁኔታ ነው ያለው። አሁን በብዙ ቦታዎች ላይ ሄደን ስናይ እናቶቻችን፣ ሴት እህቶቻችን የራሳቸው የሆነ የዶሮ እርባታ፣ የማር ማነብ ስራ፣ የንብ ማነብ ስራ፣ የወተት ከብቶች ስራ ላይ ገብተው የራሳቸውን ገቢ እያመነጩ ለቤተሰቦቻቸው ትልቅ የሆነ ድጋፍ እያደረጉ ያለበት ሁኔታ ነው ያለው። በዘርፉ ለተሰማሩ ዜጎች የሚሰጠው ሙያዊ ድጋፍና የግብዓት አቅርቦት በርካቶችን ለውጤት አብቅቷል። ከመንግስት ምክር አለ። ለምሳሌ በንቦቹ በኩል ደግሞ አሁን ቀፎች ይሰጥተውናል። 10 ቀፎች ተሰጥተውናል። እንደሱ እሱ ድጋፍ አለ። በየጊዜ ደግሞ እየመጡ ቼክ ያደርጉናል፣ ያበረታታሉ። ጥሩ ነው ይሄ። እንደ ወረዳችን ለሚኩራ ወረዳ 14 አጠቃላይ ከ12000 በላይ የግብርና ቤተሰቦች ወይም የግብርና ተጠቃሚዎች አሉ። በሌማት ትሩፋት በንቅናቄ ወደ ተግባር የገቡ እንዲሁም ደግሞ በመደበኛው በፋርም ደረጃም ወደ ተግባር የገቡ አጠቃላይ አሉ። እንደ ጽህፈት ቤታችን እነዚህን ተጠቃሚዎች ድጋፍ የምናደርገው አንደኛ በእኛ ጽህፈት ቤት በኩል ማቅረብ የምንችላቸውን እንደ ዘር ያሉ አቅርቦቶችን እኛ እናቀርብላቸዋለን። ከዛ ባለፈ ደግሞ ራሱ ተጠቃሚው ግብአቶቹን የሚያገኝባቸው መንገዶች፣ ምክረ ሀሳቦች ይቀርባሉ። ከዛ ባለፈ ሙያዊ ክትትልና ድጋፎች ይደረጋሉ። የሕክምና አገልግሎቶች በእንስሳቱ ዘርፍ ይሰጣሉ ማለት ነው። የግብርና ሚኒስቴር በበኩሉ የከተማ ግብርናን በሀገር አቀፍ ደረጃ በትኩረት እየሰራባቸው ካሉ ስትራቴጂካዊ ዘርፎች አንዱ መሆኑን ይገልጻል። ዘርፉ እንዲስፋፋም አበረታች ስራዎችን በማከናወኑ ውጤት እየተገኘ ነው። ልክ እንደ አቶ ዘውገው ሁሉ ሌሎች የከተማዋ ነዋሪዎችም በከተማ ግብርና ሌማታቸውን ከመሙላት ባሻገር ለገበያ በሚያቀርቧቸው የግብርና ውጤቶች ኢኮኖሚያቸውን እያሳደጉ ነው። ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመንና የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል። ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ቀን። በቂ ገንዘብ ቢኖረኝ ኖሮ የራሴን ቢዝነስ ከፍት ነበር እያለች ታስባለች። እህታችን ህልሟን ተከትላ የከፈተችው ቢዝነስ እንዳሰበችው እየሄደላት አይደለም። ትንሽ ተጨማሪ ብር ቢኖረኝ ኖሮ ቢዝነሴን አሳድግ ነበር ብላ ታስባለች። እሱም ነጋዴ ነው። ደንበኞቹን በአሮጌ ስልኩ ምክንያት በማጣቱ ክፉኛ ተናዷል። ወንድማችን ታታሪ ሰራተኛ ነው። ዛሬ ግን አስቸኳይ ብር አስፈልጎታል። የደሞዙም ቀን በመዘግየቱ የፈለገውን ገንዘብ ሊያገኝ አልቻለም። ሐሳብ አይግባችሁ፣ ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የኦቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል።
ስለዚህ አሁኑኑ የሲንቄ ባንክ ወቢ አገልግሎቶች ተጠቃሚ ሆኑ። እድገቱን ከዚህ ጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። ሲንቄ ባንክ የስፖርት ዘገባችን አጋር ስለሆነ እጅግ አድርገን እናመሰግናለን። እንደምናድራችኋል ተመልካቾቻችን። ከአዲስ ቀን የማለዳው ስፖርታዊ ጉዳዮቻችን ወደ እናንተ መድረስ ይጀምራሉ። መሰረት ተስፋዬ ከመረጃዎቹ ጋር አብራችሁ ቆይታ አድርጋለሁ። ቀዳሚ ጉዳያችን የሚሆነው 24ኛውን የአፍሪካ አትሌቲክስ ጉዳይን የተመለከተ ይሆናል። 24ኛው የአፍሪካ አትሌቲክስ ሻምፒዮና በጋና አክራ አስተናጋጅነት ትላንት መከናወን ጀምሯል። በውድድሩ ከሚሳተፉና ለውጤት ከሚጠበቁ ሀገራት መካከል አንዷ የሆነችው ኢትዮጵያ በመክፈቻው ቀን በማጣሪያው እንዲሁም በፍጻሜ ውድድሮች ላይ ተሳትፋ በአትሌቶቹ አማካኝነት ውጤቶችን አስመዝግባለች። ትላንት በተለይም ኢትዮጵያ ለሜዳሊያ ትጠበቅበት የነበረው የ5000 ሜትር የሴቶች የፍጻሜ ውድድር ተደርጓል። ኢትዮጵያዊቷ አትሌት ዘይን አየልኝ ደግሞ በውድድሩ 3ኛ ደረጃን ይዛ በማጠናቀቅ የመጀመሪያውን የአፍሪካ አትሌቲክስ ሻምፒዮና የነሐስ ሜዳሊያ ለሀገሯ ማስገኘት ችላለች። ኢትዮጵያ የመጀመሪያውን የነሐስ ሜዳሊያ በመክፈቻው ቀን አግኝታለች። የርዝመት ዝላይ የወንዶች የማጣሪያ ውድድርም ትላንት ተካሂዷል። አትሌት ቡሊ መላኩ በማጣሪያ ውድድር እንግዲህ ጥሩ ውጤት በማስመዝገብ ፍጻሜውን የተቀላቀለ አትሌት ሆኗል። በ100 ሜትር ሴቶች የማጣሪያ ውድድር ላይ የተካፈሉ ኢትዮጵያውያን አትሌቶች ወደ ቀጣዩ ዙር ማለፍ አልቻሉም። አትሌት ተሊሌ ታከለና አትሌት ሰላማዊት ኮከብ ነበሩ በማጣሪያ ኢትዮጵያን ወክለው የተሳተፉት። ነገር ግን ሁለቱም ኢትዮጵያውያን አትሌቶች ቀጣዩን ዙር መቀላቀል አልቻሉም። በ400 ሜትር ወንዶች የተካፈለው ኢትዮጵያዊው አትሌት ጌትነት ታደሰም ወደ ቀጣዩ ዙር ያለፈበትን ውጤት አስመዝግቧል። 5ኛ ደረጃ በመያዝም አጠናቋል። ኢትዮጵያውያን አትሌቶች ለውጤት የሚጠበቁበት 24ኛው የአፍሪካ አትሌቲክስ ሻምፒዮና በጋና አክራ ዛሬም ቀጥሎ ይከናወናል። በተለያዩ ርቀቶች የማጣሪያና የፍጻሜ ውድድሮችም ይደረጋሉ። ኢትዮጵያውያን አትሌቶችም በእነዚህ ውድድሮች ላይ የሚሳተፉ ነው የሚሆነው። ከአትሌቲክስ ጋር በተገናኘ የምናነሳው ሌላኛው ጉዳይ የዓለም አትሌቲክስ ዋና ስራ አስፈጻሚ ሚስተር ጆን ረጂውን ለይፋዊ የስራ ጉብኝት አዲስ አበባ መግባታቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የወርልድ አትሌቲክስ ዋና ስራ አስፈጻሚ ጆን ረጂውንና የፌዴሬሽኑ የጨረታ ውድድሮችና ሁነቶች ዳይሬክተር ሚስተር ማርክ ሃስት ትላንትና ወደ አዲስ አበባ መግባታቸው ለስራዊ ጉብኝት ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህንን ጨምሮ የፌዴሬሽኑ ተቀዳሚ ምክትል ፕሬዚዳንት ኢንጂነር ጌቱም በቦሌ ዓለም አቀፍ አየር ማረፊያ በመገኘት ለእንግዶቹ አቀባበል አድርገዋል። የዓለም አትሌቲክስ ከፍተኛ አመራሮች ወደ ኢትዮጵያ የመጡት የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አትሌቲክስ ፌዴሬሽን ጋር የጀመረውን የስፖርት ዲፕሎማሲ ለማጠናከር መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የዓለም አትሌቲክስ ከፍተኛ አመራሮች በኢትዮጵያ ቆይታቸው በመገባደድ ላይ የሚገኘውን የአደይ አበባ የዓለም አቀፍ ስታዲየምን ግንባታ ጨምሮ ሌሎች የአትሌቲክስ መሰረተ ልማቶችን ተዘዋውሮ እንደሚጎበኙ ይጠበቃል። ኢትዮጵያ እንደሚታወቀው አሁን ላይ ትልልቅ አህጉራዊ እንዲሁም ዓለም አቀፋዊ የስፖርት ኩነቶችን የማስተናገድ ትልቅ ፍላጎትን ይዛ እየተንቀሳቀሰች ትገኛለች። በቅድሙ የዋን ዴይ ሚቲንግን አስተናግዳለች። በቀጣይ ደግሞ የ2028ቱን የዓለም አትሌቲክስ ሻምፒዮናን እንዲሁም የአልቲሜት ሻምፒዮንሺፕ ውድድሮችን ለማዘጋጀት ለዓለም አትሌቲክስ ጥያቄ አቅርባለች። እነዚህን ጉዳዮች እንግዲህ በእነዚህ አትሌቲክስ የዓለም አትሌቲክስ ከፍተኛ አመራሮች ጋር በሚኖረው ውይይት እንደሚነሳ ይጠበቃል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በአፍሪካ ዋንጫ የመጀመሪያ የመክፈቻ ጨዋታውን ዛሬ ከግብጽ ብሔራዊ ቡድን ጋር ያደርጋል። የ2026 የአፍሪካ ከ17 ዓመት በታች የዓለም ዋንጫ በሞሮኮ አስተናጋጅነት ዛሬ መከናወን ይጀምራል። ኢትዮጵያ አስተናጋጇ ሞሮኮ በምትገኝበት ምድብ ከግብጽና ከቱኒዚያ ጋር ተደልድላለች። ዛሬ የመክፈቻ ጨዋታዋን ከግብጽ ጋር ታደርጋለች። ዛሬ ከግብጽ ጋር ከሚደረገው ጨዋታ አስቀድሞም በትላንትናው ዕለት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ልምምዱን የመጨረሻ ልምምዱን እንዳከናወነ እንዲሁም በካፍ የተደረገለትን የኤምአርአይ ምርመራ ሙሉ በሙሉ ተጫዋቾቹ ማለፍ እንደቻሉ የብሔራዊ ቡድኑ የኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ቡድኑን መረጃ በተመለከተ ባጋራው መልእክት ተመልክተናል። የዛሬው ጨዋታ ቀን 10 ሰዓት የሚደረግ ነው። ኢትዮጵያ የመክፈቻ ጨዋታዋን ነው የምታከናውነው። ኢትዮጵያ በውድድሩ ከ22 ዓመታት በኋላ ነው የምትሳተፈው። በዚህ ውድድር ላይ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን እየመሩ ወደ ስፍራው ያቀኑት አሰልጣኝ ቤንጃሚን ዚመር ዋናው ዓላማቸው በዚህ ውድድር ላይ የዓለም ዋንጫ ተሳትፎን ማረጋገጥ እንደሆነ መናገራቸው ይታወሳል። በዚህ ውድድር ላይ አሸናፊ የሚሆን ብሔራዊ ቡድን አህጉሪቱን በመወከል አፍሪካን በመወከል
በፊፋ ከ17 ዓመት በታች የዓለም ዋንጫ ውድድር ላይ ይሳተፋል። የኢትዮጵያ ብሔራዊ ቡድንም በዚህ ውድድር ላይ ለመሳተፍ የሚያደርገውን ጉዞ ዛሬ ከግብጽ ብሔራዊ ቡድን ጋር በሚያደርገው ጨዋታ ይጀምራል። የኢትዮጵያ ሴቶች ፕሪሚየር ሊግ የ26ኛ ሳምንት ጨዋታዎች ትላንት በተደረጉ 2 መርሃ ግብሮች ተጠናቀዋል። በመሪዎቹ ተርታ የሚገኙት ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን በማሸነፍ የዋንጫው ፉክክሩ እስከ መጨረሻው ሳምንት በአጓጊነቱ እንዲዘልቅ አድርገዋል። ሐዋሳ ከተማን የገጠመው ኢትዮጵያ ንግድ ባንክ በእሙሽ ዳንኤል ብቸኛ ግብ 1-0 አሸንፏል። ኢትዮ ኤሌክትሪክ ደግሞ ሐዋሳ ከተማን ገጥሞ ማህሌት ምትኩና በሻዱ ረጋሳ ባስቆጠራቸው ግቦች 2-0 አሸንፈው ሁለቱም ክለቦች እንግዲህ አንገት ለአንገት ተናንቀው በፕሪሚየር ሊጉ ሻምፒዮን ለመሆን ወደ መጨረሻው ሳምንት የሊጉ መርሃ ግብር አምርተዋል። ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ በኩል 66 ነጥብ ነው የኢትዮጵያ ሴቶች ፕሪሚየር ሊግን እየመሩ የሚገኙት። የኢትዮጵያ ሴቶች ፕሪሚየር ሊግ በዘንድሮ የውድድር ዓመት ባልተለመደ መልኩ የዋንጫ ፉክክሩ እስከ መጨረሻው ሳምንት ድረስ ለመዝለቅ ተገዷል። የኢትዮጵያ እግር ኳስ ፌዴሬሽን የፕሪሚየር ሊጉን የዋንጫ ሻምፒዮን የሚለየው ጨዋታ በመጪው እሁድ ቀን 9 ሰዓት ላይ በኢትዮ ኤሌክትሪክና በኢትዮጵያ ንግድ ባንክ መካከል እንደሚደረግ አስታውቋል። የዚህ ጨዋታ አሸናፊ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። ኢትዮጵያ ንግድ ባንክ ነጥብ ቢጋራ እንኳን በግብ ክፍያ መብለጡን ተከትሎ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። መቻል ከአዲስ አበባ ከተማ፣ አዳማ ከተማ ከድሬዳዋ ከተማና ሐዋሳ ከቦሌ ክፍለ ከተማ በፕሪሚየር ሊጉ የሚደረጉ ሌሎች ጨዋታዎች ናቸው። የቅዱስ ጊዮርጊስ የስፖርት ክለብ 4 የውጭ ሀገር ዜግነት ያላቸውን ተጫዋቾችን ማስፈረሙን በትላንትናው ዕለት ይፋ አድርጓል። በሲቢ ኢትዮጵያ በፕሪሚየር ሊግ እየተወዳደረ የሚገኘው ቅዱስ ጊዮርጊስ አመቱን የተሻለ ደረጃ ይዞ ለማጠናቀቅና በቀሪ የሊጉ ሳምንታት ተፎካካሪ ለመሆን 4 የውጭ ዜግነት ያላቸውን ተጫዋቾች አስፈርሟል። ፈረሰኞቹ እንደሚታወቀው ከዚህ ቀደም በቀድሞ ተጫዋቾቻቸው በቀረበባቸው ክስ ምክንያት በፊፋ የተጫዋች ዝውውር እንዳያደርጉ እገዳ ተጥሎባቸው ነበር። ነገር ግን ፊፋ ጉዳዩን ከመረመረ በኋላ ባሳለፍነው ሳምንት የቅዱስ ጊዮርጊስን የተጫዋች የማስፈረም እገዳ በጊዜያዊነት አንስቷል። ይህን ተከትሎም ፈረሰኞቹ 4 ተጫዋቾችን በስብስባቸው አካተዋል። 2 ኮት ዲቫራዊ ዜግነት ያላቸው እንዲሁም የኮንጎና የጋና ዜግነት ያላቸውን ተጫዋቾች አስፈርመዋል። ኮት ዲቫራዊ የ23 ዓመት ተጫዋች ኤዱ ዳሴህ ፈረሰኞቹን የተቀላቀለ አዲስ ተጫዋች ነው። ሌላኛው ካርተር ኢኖሩም የኮት ዲቫር ዜግነት ያለው የ29 ዓመት ተጫዋች ነው። በፈረሰኞቹ ቤት በቀጣይ ዓመት የሚጫወት ይሆናል። ኮንጓዩ የ20 ዓመት አጥቂ ክረስት ቱልጋም በፈረሰኞቹ ቤት ለመጫወት ፊርማውን ያኖረ ተጫዋች መሆኑ ተነግሯል። እነዚህ 4 ተጫዋቾች እንግዲህ በቀጣይ ቅዱስ ጊዮርጊስ በሊጉ የተሻለውን ደረጃ ይዞ ለማጠናቀቅ የሚያደርገው ፉክክር ላይ የራሳቸውን ጥሩ አስተዋጽኦ ለመስጣት ወይንም ቡድኑን ወደ ውጤት ለማምጣት የሚያደርጉት እንቅስቃሴ በቀጣይ የሚጠበቅ ነው የሚሆነው። ወደ ውጭ ስፖርታዊ ጉዳዮቻችን ስናመራ በእንግሊዝ ሻምፒዮንሺፕ ወደ ፕሪሚየር ሊጉ ለመቀላቀል በተደረገ የፕሌይ ኦፍ የመልስ ጨዋታ ሳውዛምፕተን ሚድልስብራውን 2-1 አሸንፎ ወደ ፍጻሜ ማለፉን አረጋግጧል። ሳውዛምፕተን ትላንት ምሽት በሜዳው ሴንት ሜሪ ስታዲየም የጥሎ ማለፍ የመልስ ጨዋታውን አድርጎ ነው 2-1 ያሸነፈው። የሁለቱ ክለቦች የመጀመሪያ ዙር ጨዋታ 0-0 በሆነ ውጤት በሚድልስብራ በመጀመሪያ ዙር በተደረገው ጨዋታ በሚድልስብራ ሜዳ በተደረገው ጨዋታ ያለ ግብ 0-0 መጠናቀቁ ይታወሳል። ሳውዛምፕተን ትላንት በሜዳውና በደጋፊው ፊት በአስገራሚና በድራማዊ ትዕይንት ታጅቦ የተከናወነውን ጨዋታ በማሸነፍ ወደ እንግሊዝ ፕሪሚየር ሊግ ለመመለስ የሚያደርገውን ግስጋሴ አጠናክሯል። በአስገራሚ ፉክክር 130 ደቂቃዎችን በዘለቀው ጨዋታ ሳውዛምፕተን በመጨረሻዎቹ በጭማሪ ደቂቃዎች ላይ 116ኛው ደቂቃ ላይ ባስቆጠረው ግብ ነው ወደ ፕሪሚየር ሊጉ ለመመለስ የፍጻሜ ተፋላሚ መሆኑን ያረጋገጠው። ሳውዛምፕተን ከእንግሊዝ ፕሪሚየር ሊግ እንደምናስታውሰው ባለፈው ዓመት ወደ ሻምፒዮንሺፑ ወርዷል። ወደ ሻምፒዮንሺፑ በወረደበት ዓመት ደግሞ ፕሪሚየር ሊጉን ለመቀላቀል ተቃርቧል። በሻምፒዮንሺፑ ፕሪሚየር ሊጉን የሚቀላቀል አንድ ክለብ የሚለየው የፍጻሜ ጨዋታ በሳውዛምፕተንና በሃል ሲቲ መካከል በዌምብሌይ ስታዲየም ከ10 ቀናት በኋላ ይደረጋል። የዚህ ጨዋታ አሸናፊ ሶስተኛው ክለብ ሆኖ ፕሪሚየር ሊጉን ይቀላቀላል። ከዚህ ቀደም ኮንቨንተሪ ሲቲና ኢፕስዊች ታውን ፕሪሚየር ሊጉን ከሻምፒዮንሺፑ የተቀላቀሉ ክለቦች መሆናቸው ይታወቃል። አሁን ደግሞ ሳውዛምፕተን ሚድልስብራውን ማሸነፉን ተከትሎ የፍጻሜ ተፋላሚ ሆኖ ቀጣይ ከሃል ሲቲ ጋር ወደ ፕሪሚየር ሊጉ ለማደግ ወሳኝ መርሃ ግብሩን ከ10 ቀናት
በኋላ ዌምብሌ ላይ ያደርጋል። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት አንድ ወሳኝ ጨዋታ ይደረጋል። ምሽት 4 ሰዓት በኢቲሃድ ስታዲየም ማንቸስተር ሲቲ ክሪስታል ፓላስን የሚገጥምበት ጨዋታ ደግሞ ተጠባቂው መርሃ ግብር ነው። በ31ኛ ሳምንት መደረግ የነበረበት የሁለቱ ክለቦች ጨዋታ በተስተካካይ መርሃ ግብር ዛሬ ይደረጋል። ማንቸስተር ሲቲ በዋንጫ ፉክክር ውስጥ መዝለቁን ለማረጋገጥ የሚያደርገው ወሳኝ ጨዋታ ነው። ከአርሰናል ጋር ማንቸስተር ሲቲ የፕሪሚየር ሊጉ ሻምፒዮን ለመሆን አስገራሚ ፉክክር እያደረገ ይገኛል። በ74 ነጥብ ሁለተኛ ደረጃ ላይ ይገኛል። አርሰናል በ79 ነጥብ ሊጉን ይመራል። ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 የሚያጠብበት ወሳኝ ጨዋታ ነው። ማንቸስተር ሲቲ የምሽቱን ጨዋታ ካሸነፈ ከአርሰናል ጋር ያለውን የነጥብ ልዩነት ከማጥበቡ ባለፈ የፊታችን ቅዳሜ በእንግሊዝ ኤፍኤ ዋንጫ ከቼልሲ ጋር ለሚኖረው የፍጻሜ ጨዋታ ትልቅ የሞራል ስንቅ እንደሚሆነው ይጠበቃል። ሲቲ ይህንን ጨዋታ ለዋንጫው ጨዋታ የተሻለ መነቃቃት ላይ ሆኖ ወደ ዋንጫው ጨዋታ እንዲጓዝ የሚያደርገው መርሃ ግብር ነው። የማንቸስተር ሲቲና የቼልሲ የኤፍኤ ካፕ የፍጻሜ ጨዋታ ቅዳሜ ቀን 11 ሰዓት ላይ የሚከናወን መርሃ ግብር ነው። ሁለቱ ክለቦች እንግዲህ እሁድ ላይ በፍጻሜ ከመጫወታቸው በፊት ማንቸስተር ሲቲ ዛሬ ምሽት ክሪስታል ፓላስን ይገጥማል። አሰልጣኝ ፔፕ ጋርዲዮላ የዛሬ ምሽቱን ጨዋታ በተለየ ጥንቃቄ ሊያደርጉ እንደሚችሉ ተጠቁሟል። ኩሳኖቫ በማንቸስተር ሲቲ በኩል ከጉዳቱ አገግሞ ወደ ሜዳ መመለሱን አሰልጣኝ ፔፕ ጋርዲዮላ ሲናገሩ የሮድሪ ነገር ግን እስከ በኋላ ወይንም እስከ ማታ ድረስ አዳዲስ ነገሮች የሚወጡ ከሆነ እናያለን። አሁን ላይ ባለው ነገር ግን ምንም መወሰን አይቻልም የሚል አስተያየታቸውን አሰልጣኝ ፔፕ ጋርዲዮላ ሰጥተዋል። ክሪስታል ፓላስ በአውሮፓ ኮንፈረንስ ሊግ የፍጻሜ ተፋላሚ መሆኑ ይታወቃል። ምንም እንኳን በፕሪሚየር ሊጉ ጥሩ የሚባል ጉዞ ባያደርግም ዘንድሮ በአውሮፓ መድረክ ግን እንግሊዝን ወክሎ ለፍጻሜ የደረሰ ክለብ ነው። ዛሬ ምሽትም ማንቸስተር ሲቲን ይገጥማል። ክሪስታል ፓላስ ከአንድ ሳምንት በኋላ ደግሞ ከአርሰናል ጋር የመጨረሻ የፕሪሚየር ሊግ ጨዋታውን የሚያከናውንበት መርሃ ግብር ይጠበቃል። በስፔን ላ ሊጋ የ36ኛ ሳምንት ጨዋታዎች ትላንት ተደርገዋል። አትሌቲኮ ማድሪድ ኦሳሱናን 2-1 ከሜዳ ውጭ በማሸነፍ ወደ ድል የተመለሰበትን ወሳኝ ድል አሳክቷል። አዲሞላ ሉክማንና ሶርሎዝ ደግሞ የአትሌቲኮ ማድሪድን የአሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው። ባርጂ ኦሳሱናን ከሽንፈት ያልታደገች ግብ አስገኝቷል። ማርከስ ሎረንቴን በ79ኛው ደቂቃ በቀይ ካርድ ያጡት አትሌቲኮ ማድሪዶች ቀሪ ጨዋታዎች ደቂቃዎችን በጎዶሎ ተጫውተው አሸንፏል። የዲያጎ ሲሞኔ ቡድን በ35ኛ ሳምንት በሜዳው ከሴልታ ቪጎ ከደረሰበት ሽንፈት ከማገገሙ ባለፈ በአውሮፓ ቻምፒየንስ ሊግ ተሳታፊ ለመሆን የሚያደርገውን ግስጋሴ አጠናክሯል። ያለበትን 4ኛ ደረጃ አስጠብቋል። ነጥቡንም ወደ 66 አድርሷል። ሪያል ቤቲስ በ57 ነጥብ ይከተለዋል። ሪያል ቤቲስ ትላንትና ኤሊቼን በተመሳሳይ 2-1 አሸንፏል። ሴልታ ቪጎ ደግሞ በሜዳው በሌቫንቴ ተሸንፏል። የስፔን ላ ሊጋ ጨዋታዎች ዛሬም ቀጥለው ይደረጋሉ። ሻምፒዮኑ ባርሴሎና ከሜዳው ውጪ ላለመውረድ እየታገለ የሚገኘውን ዲፖርቲቮ አላቬዝን የሚገጥምበት ጨዋታ ይጠበቃል። ምሽት 4 ሰዓት ነው የጨዋታ የሚደረገው። ባርሴሎና ባሳለፍነው ሳምንት መጨረሻ በአሰልጣኝ ሃንስ ፍሊክ እየተመራ በተከታታይ ዓመት በላሊጋው ሻምፒዮን መሆኑን በኤል ክላሲኮ ደርቢ ሪያል ማድሪድን 2-0 አሸንፎ አረጋግጧል። ዛሬ ደግሞ በላሊጋው ያለመሸነፍ ግስጋሴውን ለማስቀጠል እንዲሁም ነጥቡን ለማሳደግ ይጫወታል። በ91 ነጥብ ነው የላሊጋው ሻምፒዮን መሆኑን ባርሴሎና ያረጋገጠው። ዲፖርቲቮ አላቬዝ ከወራጅ ቀጠና ስጋት ለመውጣት የግድ የምሽቱን ጨዋታ ማሸነፍ ይጠበቅበታል። ቪያሪያል ከሴቪያ ዛሬ ምሽት የሚደረግ የላሊጋው የ36ኛ ሳምንት ጨዋታ ነው። ኤስፓኞል ከአትሌቲክ ቢልባኦ፣ ሄታፌ ከማዮርካም በተመሳሳይ ዛሬ ጨዋታቸውን ያደርጋሉ። በፈረንሳይ ሊግ 1 ዛሬ ምሽት ፒኤስጂ ሻምፒዮን መሆኑን የሚያረጋግጥበትን ወሳኝ ጨዋታ ከሜዳ ውጪ ከሎንስ ጋር ያደርጋል። ሁለቱ ክለቦች ምሽት 4 ሰዓት በሎንስ ሜዳ ነው ጨዋታቸውን የሚያደርጉት። በአሰልጣኝ ሉዊስ ኤንሪኬ የሚመራውና ዘንድሮ በአውሮፓ ቻምፒየንስ ሊግም በሀገር ውስጥ ሊግም ጠንካራ ሆኖ የቀረበው ፒኤስጂ በ73 ነጥብ ሊጉን ይመራል። ዛሬ ሎንስን ካሸነፈ ወይንም አቻ ከወጣ የፈረንሳይ ሊግ 1 ዋንጫን ለ14ኛ ጊዜ ማሸነፉን ያረጋግጣል። አሰልጣኝ ሉዊስ ኤንሪኬ ፒኤስጂን እየመሩ በውድድር ዓመቱ ለአውሮፓ ቻምፒየንስ ሊግ ፍጻሜ ቀርበዋል። ዘንድሮ ደግሞ በፍሬንች ሊጋን ሲከተላቸው የነበረውን ሎንስን በማሸነፍ ሻምፒዮን ለመሆን እጅጉን የተቃረቡበትን ምሽት ከሜዳቸው ውጪ ያሳልፋሉ። ሎንስ በዘንድሮ በፍሬንች ሊግ 1 4 ጨዋታዎችን ብቻ የተሸነፈ ክለብ ነው። ጥሩ እንቅስቃሴ እያደረገ ከሚገኙ ክለቦች መካከል አንዱ ነው ማለት ይቻላል። ዛሬ ምሽት ወሳኝ ጨዋታውን
በሜዳው ያደርጋል። ሎንስ ለመጀመሪያ ጊዜ ነው ዛሬ ምሽት በተለይ ፒኤስጂን አሸንፎ የቀጣይ ጨዋታዎችን ለመጠበቅ በፈረንሳይ ሊጓን ሻምፒዮን ለመሆን ይጫወታል። የኮፓ ኢጣሊያ የፍጻሜ ጨዋታም ዛሬ ምሽት ይደረጋል። ላዚዮ ከኢንተር ሚላን የሚያደርጉት ጨዋታ ደግሞ በጣሊያን ዋንጫ የሚደረግ የፍጻሜ ጨዋታ ነው። ምሽት 4 ሰዓት በስታዲዮ ኦሎምፒኮ ደሮም በሚደረገው ጨዋታ ኢንተር ሚላን የውድድር አመቱን በሁለት ዋንጫዎች ለማጠናቀቅ የሚያደርገው ጨዋታ ይሆናል። ኢንተር ሚላን ለ21ኛ ጊዜ ኢንተር ሚላን በውድድር አመቱ ለ21ኛ ጊዜ የጣሊያን ሴሪያን ማሸነፉ ይታወሳል። አሁን ደግሞ በኮፓ ኢጣሊያ ከ2023 በኋላ ሻምፒዮን ለመሆን የሚያደርገውን ጉዞ ለማጠናከር የሚጫወተው ጨዋታ ነው። ይህ ጨዋታ ምሽት 4 ሰዓት ይከናወናል። በሳውዲ አረቢያ ፕሮ ሊግ አልናስር የፕሮ ሊጉ ሻምፒዮን የሚሆንበትን እድል ትላንት ምሽት ሳይጠቀም ቀርቷል። ትላንት ምሽት የሊጉን ሻምፒዮን የሚለይ ወሳኝ ጨዋታ በአልናስርና በአልሂላል መካከል ሪያድ ላይ ተደርጎ ነበር። አልናስር በጨዋታው ቢያሸንፍ ኖሮ የሳውዲ ፕሮ ሊግን ከ2018-19 በኋላ ለመጀመሪያ ጊዜ ያሳካ ነበር። ነገር ግን በክርስቲያኖ ሮናልዶ አምበልነት የሚመራው አልናስር ጨዋታውን እስከ ሽርፍራፊ ሰከንዶች ድረስ 1-0 ሲመራ ቢቆይም የአልናስሩ ግብ ጠባቂ ቤንቶ በመጨረሻዎቹ ደቂቃዎች ላይ በራሱ መረብ ላይ ባስቆጠራት ግብ የክርስቲያኖ ሮናልዶ ቡድን አልናስር ሻምፒዮን የሚሆንበትን እድል ሳይጠቀም ቀርቷል። አልናስር በ83 ነጥብ የሳውዲ ፕሮ ሊግን ይመራል። በቀጣይ ከአልሚራ ጋር ጨዋታውን ያደርጋል። ያንን ጨዋታ ማሸነፍ በሳውዲ ፕሮ ሊግ ሻምፒዮን እንዲሆን ያደርገዋል ማለት ነው። ትላንትና ግን በሳውዲ ፕሮ ሊግ ሻምፒዮን የሚሆንበትን እድል ሳይጠቀም ቀርቷል። የተከበራችሁ ተመልካቾቻችን ከአዲስ ቀን የነበሩን ስፖርታዊ መረጃዎችም እኚህን ይመስሉ ነበር። ከመረጃዎቹ ጋር መሰረት አብራችሁ ቆይታ አደረኩ። በያላችሁበት መልካም ቀን ይሁንላችሁ። የተወደዳችሁ ተመልካቾች አዲስ ቀን ነው። ከአንድ ሰዓት ጀምሮ እስካሁን ድረስ ተከታተሉት የቆያችሁት አዲስ ቀን ተጠናቋል። በነበረን ጊዜ ደግመው የአጀንዳ ጉዳይን አስቀድመን የተለያዩ ጥንቅሮችን ስናደርሳችሁ ቆየን። ከዛ በተጨማሪ የጠዋት ገበያና ስፖርታዊ መረጃዎችም በአዲስ ቀን ወደ እናንተ ከደረሱት መረጃዎቻችን መካከል የሚጠቀሱት ናቸው። በዛሬው የአጀንዳ መሰናዷችን ትኩረት አድርገን የተነጋገር ነው በኢትዮጵያ በተለያየ ጊዜ የሚከሰቱ የጤና ድንገተኛ አደጋዎችን ለመከላከልና ምላሽ ለመስጠት በራሱ አቅም ምርምሮችን እያካሄደች ስለምትገኝበት ጉዳይ ነበር። በምርምሩ ዘርፍ ደግሞ ከተሰማሩ ተቋማት አንዱና ዋነኛው አርማወር ሃንሰን የምርምር ኢንስቲትዩት ይገኝበታል። ኢንስቲትዩቱ በኢትዮጵያ ውስጥ በጤና ምርምር ዘርፍ ግንባር ቀደም ተቋም ሲሆን በራስ አቅም ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከል የሚያስችሉ ዘመናዊ የምርምር ስራዎችን ያከናውናል። ተቋሙ በተለይም በራስ አቅም እያከናወናቸው ያሉ ዋና ዋና ተግባራት አሉ። በዚህም በዘመናዊ የምርምር መሰረት ልማት በቅርቡ የተመረቀው አዲሱ የምርምር ህንፃ 40 ዘመናዊ ላቦራቶሪዎችን የላቁ የጂኦሜኒክስ እንዲሁም ደግሞ የባዮ ኢንፎርማቲክስ ማዕከሎችን ይዟል። በተጨማሪም በሚያከናውነው የክትባትና የመድኃኒት ሙከራ ኢትዮጵያ ለማርበርግ ቫይረስ የሚሆን የክትባት ሙከራን በሁለተኛ ደረጃ በስኬት በማከናወን ከአፍሪካ ሁለተኛዋ ሀገር እንድትሆን ማስችሏታል። በሕክምና ፕሮቶኮል ማሻሻያ ስራዎቹ ደግሞ መድኃኒት የተላመደ የሳምባ ነቀርሳ ሕክምና ጊዜን ከ9 ወር ወደ 6 ወር ዝቅ እንዲል የሚያስችል የምርምር ውጤት በማምጣት በዓለም የጤና ድርጅት ደረጃ ተቀባይነት አግኝቷል። ታዲያ በዛሬ አዲስ ቀን መሰናዷችን በጤናው የምርምር ዘርፍ የተገኙ ውጤቶች ምንድን ናቸው፣ በአጠቃላይ እየተሰራ ያለው ስራስ ምን ይመስላል የሚለውን ጉዳይ ነበር በዋናነት እየቃኘን መረጃዎችን ወደ እናንተ ስናደርስ የቆየ ነው። ስለነበረን ጊዜ እጅግ እናመሰግናለን። አብዮት ይግዛው አዲስ ቀንን እየመራው ከመላው የስርጭትና የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆየው። በሰላም አሉ።